የማቴዎስ ወንጌል ምዕራፍ 11 ከመጥምቁ ዮሐንስ ስለተላኩት መልእክተኞች። ጌታችን ኢየሱስም 12ቱን ደቀ መዛሙርቱን ማዘዙን ከፈጸመ በኋላ ሊሰብክና ሊያስተምር ወደ ከተሞቻቸው ሄደ። ዮሐንስም በእስር ቤት ሳለ ክርስቶስ ያደረገውን ሰምቶ ከደቀ መዛሙርቱ 2ቱን ወደ እርሱ ልኮ የሚመጣው አንተ ነህ ወይስ ተስፋ የምናደርገው ሌላ አለ አለው። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትንና የሰማችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔ የማይሰናከል ሁሉ ብፁዕ ነው። እነዚያም ከሄዱ በኋላ ጌታችን ኢየሱስ ስለ ዮሐንስ ለሕዝቡ እንዲህ ይላቸው ጀመር። ምን ልታዩ ወደ ምድረ በዳ ወጥታችኋል? ከነፋስ የተነሳ የሚወዛወዘውን ሸምበቆ ነውን? ወይስ ምን ልታዩ ወጥታችኋል? ቀጭን ልብስ የለበሰ ሰውን ነውን? እነሆ ቀጭን ልብስ የሚለብሱስ በነገሥታት ቤቶች አሉ። ምን ልታዩ ወጥታችኋል? ነቢይን ነውን? አዎ እሱ ከነቢይ እጅግ ይበልጣል እላችኋለሁ። እነሆ እኔ በፊትህ መንገድህን የሚጠርግ መልእክተኛዬን በአንተ ፊት እልካለሁ ተብሎ ስለ እርሱ የተጻፈለት ይህ ነውና። እውነት እላችኋለሁ ሴቶች ከወለዷቸው ወገን ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን የሚያንሰው ይበልጠዋል። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ የተጋፏትም ይናጠቋታል። ነቢያትም ሁሉ ኦሪትም እስከ ዮሐንስ ትንቢትን ተናግረዋልና። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። ጆሮ ያለው መስማትን ይስማ። ይህችን ትውልድ በምን እመስላታለሁ? በገበያ ተቀምጠው ጓደኞቻቸውን የሚጠሩ ልጆችን ትመስላለች። እንዲህም ይሏቸዋል፣ እምቢልታ እየነፋን አቀነቀንላችሁ፣ አልዘፈናችሁም። ሙሾም አወጣንላችሁ፣ አላለቀሳችሁም። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱ ግን ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ የሚበላና የወይን ጠጅ የሚጠጣ የቀራጮችን የኀጣን ወዳጅ ነው አሉት። ጥበብም ከልጆቿ የተነሳ ጸደቀች። ከዚያም በኋላ ጌታችን ኢየሱስ ብዙ ተአምራትን ያደረገባቸውን ከተሞች ንስሐ ስላልገቡ ይነቅፋቸው ጀመር። እንዲህም አላቸው፣ ኮራዚ ወየውልሽ፣ ቤተሳይዳ ወየውልሽ። በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው አስቀድመው ንስሐ በገቡ ነበር። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ጢሮስና ሲዶና ዕረፍትን ያገኛሉ። ቅፍርናሆም አንቺም እስከ ሰማይ ከፍ ከፍ ብትይ እስከ ሲኦል ትወርጃለሽ። በአንቺም የተደረገው ተአምራት በሶዶም ተደርጎ ቢሆን እስከ ዛሬ በኖረች ነበር። ነገር ግን
እልሻለሁ በፍርድ ቀን ከአንቺ ይልቅ የሶዶም ምድር ዕረፍትን ታገኛለች። ያን ጊዜም ጌታችን ኢየሱስ መልሶ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ገልጸኸዋልና አመሰግንሃለሁ። አዎን አባት ሆይ ፈቃድ በፊትህ እንዲህ ሆኗል እና ሁሉም ከአባቴ ዘንድ ተሰጠኝ። ከአብ በቀር ወልድን የሚያውቀው የለም፣ አብንም ከወልድ በቀር ወልድም ሊገልጥለት ከሚፈቅደው በቀር የሚያውቀው የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ ነኝና ልቤም ትሑት ነውና ነፍሳችሁም ዕረፍትን ታገኛላችሁ። ለነፍሳችሁም ዕረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና።